አልহামዱሊላህ ወሰላቱ ወሰላሙ ዐላ ረሱሊላህ ወማ ካነ አላሁ ሊዩዐዚበሁም ወአንተ ፊህም። አላህ ሱብሓነሁ ወተዓላ ራሳቸው በገዛጃቸው የሰውዬ ያመጣው ነገር ሐቅ ከሆነ ጥፋትና መዓት አውርድብን እያሉ የሚጠይቁትን ሰዎች ግን እንደጠየቁት ቀጥታ ቱማታ መልስ አልሰጣቸውም። አርሐሙ ራሒምን በመሆኑ ማለት ነው። ምን አለ? ወማ ካነ አላሁ ሊዩዐዚበሁም፣ እነሱ እንኳን ጥፋትን ቢናፍቁና ቢለምኑም አላህ ግን ሊቀጣቸው አይፈልግም ይላል። ወአንተ ፊህም፣ አንተ አሽረፉል ሙርሰሊን ወሰይዱል አወሊን ወልአኺሪን መውጁደን ፊህም፣ አንተ የታላቆች ሁሉ ታላቅ የነቢያት ሁሉ መደምደሚያ የሆንከው ታላቁ ወዳጄ በመካከላቸው እያለህ ምንም እነሱ ጥፋትን ቢናፍቁ ይህን እርምጃ አልወስድም ባንተ ሰፈር ላይ ይላል አላህ ሱብሓነሁ ወተዓላ። እህትራመን ለክ ሱብሓነላህ። እነሱ የመጨረሻ መናጢ ሰው ነው፣ እሱ ጋር ከምንኖር መጥፋት ይሻለናል እያሉ ነው ያሉት። አላህ ደግሞ እነዚህ ሰዎች የጠየቁትን ቅጣት ልሰጣቸው ይችል ነበረ፣ ግን በአንተ ሰፈር አንተ ታላቁ ሰው ባለህበት እንዲህ አይነት መዓት መውረድ ያንተን ክብር ይነካልና አንተ እያለህ አላደርገውም አለ አላህ ሱብሓነሁ ወተዓላ። የነቢዩ እዛ መኖር ነው በእነሱ ላይ መዓት እንዳይወርድ አላህ የከለከለላቸው ማለት ነው። አንተ በመካከላቸው እስከተገኘህ ድረስ እነሱ የጠየቁትንና የናፈቁትን ቅጣት አላህ ሊሰጣቸው አይፈልግም እና አንተ ከወጣ ግን ይሄ ነገር ሊያጋጥማቸው እንደሚችል ነው አዛቡን አሊም የሚባለው ነገር ማለት ነው። ወማ ካነ አላሁ ሙዐዚበሁም፣ አሁንም አላህ እነዚህን ሰዎች ምንም ክፉና መጥፎ ቢሆኑ ሊቀጣቸው አይሻም። ወሁም የስተግፊሩን፣ እነሱ ምህረትን የሚለምኑ ሁነው እስካሉ ድረስ ይላል። ይሄ የተጠየቀው ቅጣት እንዳይወርድ የሚከለክል ሁለት ነገር አለ ማለት ነው ባጭሩ። አንደኛ የአንተ መካከላቸው መገኘት። ለምሳሌ አንተ ብዙ ጥላቶችህ የተካመችበት ቦታ ባሻጋሪ ከባድ መሳሪያ ተኩሰህ ልታጠፋቸው የምትችልበት ደረጃ ላይ ብትሆን እዛ መካከል ግን እነሱ መካከል በጣም አዚዝ የሆነ ሰው ካለ ያ አብሮ ይመታብኛል ስትል ትተዋለህ ማለት ነው። ሐሳብክን ትቀይራለህ። ያን ሰውዬ የሚድንበት ሁኔታ ትታመቻች ድረስ እንዳላየህ እንዳልሰማህ ሆነ እንትን ትላለህ ማለት ነው። ለምሳሌ ድሩዕ አልበሸርያ የሚባል ነገር አለ። በጦርነት ላይ ለምሳሌ ጥላትን ይማርኩና ያንተን ወገኖች የነሱ ዙሪያ መጠበቂያ ያረጓቸዋል። እስረኛ ያረጉና ተዛ የሚወረወርባቸው መሳሪያ እንዳያጠቃቸው ያሰልፏቸዋል ማለት ነው። ያ ነገር አንተ ታውቃለህ ማለት ነው። መረጃ ይኖርሃል ያንተ ወገኖች ግንባር ላይ እንዳሉ፣ በመካከላቸውም ይሰገስጓቸዋል አውቀው ማለት ነው። ለዛ ስትል እንግዲህ መተኮስህን ትተዋለህ ማለት ነው። ምክንያቱም ብትወረውር ለአንተ አዚዝ የሆነ ሰው እዛ መካከል አለ፣ 3-4 ሰው። ያን ነገሌን ማጥፋት የለብኝም፣ ሌላ ስትራቴጂክ መንደፍ አለብኝ፣ ይሄ ሁኔታ የተሻለ አማራጭ መጠበቅ አለብኝ እንድትል ያደርግሃል ማለት ነው። በዛ ቢሰበብ ሚነል አስባብ ግን እነዛ ሰዎች ከመካከላቸው በሚወጡልህ ጊዜ አትመራቸው እና አላህም አላ ኩሊ ሸይን ቀዲር ከመሆኑ ጋር ነብዩ በመካ ከተማ እያሉ እነሱ የተመኙትን ቅጣት አዛቡን አሊም ማለት እንደ ቀውሙ ሉጥ በሙሉ 5 ከተማ ነው በአንድ ጊዜ መዓት የወረደበት። የዛ አይነት ዝናብ ቢወርድ ሙእሚኖችን ሲተዋቸዋል አብረው ያልቃሉ። ስለዚህ አላደርገውም አንተና ተሷሃቦቹ ያላቸው አለ ማለት ነው። ሁለተኛ ደግሞ የሚገርመው ቀን ሲከራከሯቸው፣ ሲያንጓጥጧቸው፣ ሲሰድቧቸው፣ ሲዘልፏቸው ይውሉና ሌሊት ጨለማ ለብሰው ካዕባ ሄደው ዱዓ ያረጉ ነበርና አቡ ጀህል ራሳቸው የሰውዬ እኮ ስላናደደን ነው ደራ ውስጥ ስለገባን ነው እና እንዳጨክንብን አላሁመ እግፊር ለና ወርሐምና ይሉ ነበር። ሱብሃንአላህ። እንግዲህ ሰው ካፊርም ከመሆኑ ጋራ ጥፋቱን ኢዕትራፍ ማድረጉና ጌታን መለመኑ ዋጋ ሰጠው ማለት ነው። ወሁም የስተግፊሩን፣ እና ተውጭ በአደባባይ ሲደነፉ ይውላሉ፣ ሌሊት ደግሞ ሲመንኑ ያድራሉ ማለት ነው ሲጸልዩ። ይህንን ስለሚያደርጉ ነው ለጊዜው ዝም ያልኳቸው አለ። ወይም በሁለተኛው አባባል ወሁም የስተግፊሩን ማለት ዱዓፋኡል ሙስሊሚን፣ በእነሱ ውስጥ ሂጅራ ያልሄዱት ደካማዎች የተወሰኑት ሰዎች አላሁማ አንጅና እያሉ ዱዓ ያደርጋሉ። ያ ነገር የሙእሚኖቹ የዱዓፋዎቹ ዱዓ ነው በእነሱ ላይ አጠቃላይ እርምጃ እንዳልወስድ ያገደላቸው
በሚልም ተተርጉሟል ማለት ነው። ስለዚህ ነብዩ አለይሂ ሰላቱ ወሰለም ተመካ ከተማ ወጥተው ሲሄዱ ትልቁ ዶማን አለቀ ማለት ነው። አንተ ያለ በዚህ ከተማ ላይ እርምጃ አልወስድም ብሎ ነበረ። እሳቸው በመውጣታቸው ተጋለጡ ለችግር ማለት ነው። አንዱ ቀረ እስትግፋሩ ደግሞ ተለወጠና እንደገና አንዚል አለና ማለት ጀመሩ ማለት ነው። ሂጃረተ ሚነ ሰማ አሁን ተመቻቻቸው አለ። በሉ እንግዲህ ታገኛላችሁ አለና በእድር እንደ በግነር ተወስዶ በአንድ ጊዜ አሳረዳቸው በቀላሉ ማለት ነው። ስለዚህ ትውልዶች ሊማሩበት ይገባል ነው የሚለው አላህ Subhanahu Wa Ta'ala። ሰዎች ሁሉ ጊዜ በባጢል ላይ ሆነው አላህ በአንድ ወይም በሌላ ምክንያት ትንሽ ጊዜ ሲሰጣቸውና ከአደጋ ሲያቀባላቸው የወደዳቸውና የመረጣቸው መስሏቸው ይባልጋሉ ይባርቃሉ። ያ አይምሰልህ። አላህ Subhanahu Wa Ta'ala በህክመቲሂ መሟላት ያለባቸው ሁኔታዎች እስተሚሟሉ እንጂ በምንም አይነት ግፈኞችን አይተዋቸውም። ኢነላህ ለዩምሊ ሊዛሊሚ ዛሊምን ጊዜ ይሰጠዋል ያላየ ያልሰማ መስሎ ፈለገውን ያህል ይጨፍራል ያናፋል። ግን ሐታ ኢዛ አኸዘሁ ለሚፍሊትሁ ቀን ደርሶ በሚይዝበት ጊዜ ግን ከዛ በኋላ መፈናፈኛ ማምለጫ እንደማያገኝ ነው እንደተባለው በዚህ መልኩ ወቅትህን ጠብቅ አለ። እንዳለውም ወቅቱ ሲደርስ ሁሉም ውጤቱን አገኘ ማለት ነው። ወማ ካነ አላሁ ሙዓዚበሁም ወሁም የስተግፊሩን አላህ Subhanahu Wa Ta'ala ነብዩ በመሐከላቸው እያለ ያጠቃላይ እልቂታ ያመጣባቸው ምንም እነሱ ቢጠይቁ እንዲሁም ደግሞ ምህረት እስከጠየቁ ድረስ ወይም አማኞቹ በመሐከላቸው ያሉ ዱዓፋዎች የታጨክንብን እኛንም እንዲያጣጣልፈን ስላሉ ለዛ ነው ያዘገየሁት እንጂ እነዚህ ሁኔታዎች አንድ ቀን በሚፈቱበት ጊዜ የተጠየቀው ነገር መፈጸሙ እንደማይቀር ነው በማለት አስጠንቅቆ ነበር። ያው አጠቃላይ ጥፋት እንደማይመጣ ዘርን በሙሉ ያጠፋ ግን ቀንደኞቹን አይመተል ኩፍር የተባሉትን ወቅቱን ጠብቆ ዋጋቸውን ሰጣቸው ማለት ነው። አቡ ጀህል ታረደ በአደባባይ። እንደገና ነድር ኢብኑ አልሐሪስ ነበረ ያ ወለው ሽና ለቁልና مثل هذا ያለ አሮጌ ደብዳቤ የሚያነብ የነበረው ተተማረከ በኋላ በልዩ ውሳኔ እንዲረሸን ተደረገ ማለት ነው። አደባባይ እንዲሰየፍ ተደረገ። እነዛ እንግዲህ የናፈቁትና የጠየቁት ነገር ተሟላላቸው ማለት ነው። ለብዙሃኑ ህዝብ ግን አገርን በሙሉ ይዘው ለመጥፋት ነበረ። ያ አልተሳካም። ከነዛ መካከል አላህ ሂዳያ የሚሰጣቸው ሰዎች ስለነበሩ ጊዜውን እንግዲህ አመቻችቶና አበጥሮ መዳን ያለበት እንዲድን ማለቅ ያለበት እንዲያልቅ አደረገ ማለት ነው። ወማ ለሁም አላ يعذبهم الله እነዚህ ግፈኞችና ጥጋበኞች አላህ እነሱን የማይቀጣበት ምን ምክንያት አለ ይላል። ወሁም የሱዱና عن المسجد الحرام እነሱ ሌላው ሁሉ ጀራኢም አልበቃቸው ብሎ የተከበረውን መስጂድ እንኳን ሙእሚኖቹ እንዳይጎበኙትና እንዳይቃኙት የሚከለክሉና የሚያደናቅፉ እስከሆነ ድረስ አሁን አብዝተውታል። ዳር ደርሰዋልና ካሁን በኋላ እነሱን የማይቀጣበት ምክንያት የለም ይላል። እንግዲህ ከዛ በኋላ የሁደይቢያን ጉዳይ ደግሞ መጥቀሱ ነው። ነብዩ አለይሂ ሰላቱ ወሰለም ያው ተኡሁድና ተሁደይቢያ በኋላ ተበድር በኋላ ተኩሳቁም ግዚያዊ ተኩሳቁም አደረጉ። በዛ መሰረት በክፍተቱ መካከል ወደ መካ ሄደው ዑምራ ሊያረጉ ፈለጉና 1400 የሚሆኑ ሱሐቦችን ይዘው ተጓዙ ማለት ነው። እዛ መካ አካባቢ ሁደይቢያ የምትባል አካባቢ ላይ ሲደርሱ መግባት አትችሉም ብለው ከለከሏቸው። በሚከለክሏቸው ጊዜ እኛው ለጦርነት አልመጣንም የምታውት ነው ኢህራም ለብሰዋል ጦር መሳሪያ በግልጥ አልያዙም እና የመጣነው እኮ ለዑምራ ነው ለሰላም ነው ይሄ ደግሞ መብታችን ነው እስከዛሬ በታሪክ ማንም ጥላት ዑምራ ወይም ሐጅ ገባለው ይካል አይከለክሉም ነበር እኛ እንኳን ተወላጆች ስንሆን ማንኛውም ባዕድ እንኳን ተየትም ዓለም መጥቶ ዑምራና ሐጅ አድርጋል አይደለም እንደ ለኛ ለምን እንከለከላለን ሲሉ እናንተ ጥላተኞች ናችሁ ገብታችሁት ያበቃ አንወጣም ብትሉ ምን ይበቃናል አሉና እምቢ አሉ ማለት ነው ያኔ ይሄ ነገር ደግሞ ልዩ ነጥብ አስያዘባቸው وما لهم الا يعذبهم الله وهم يصدون عن المسجد الحرام ሌላው የስተዛሬ ጭፍጨፋና ዘረፋ አልበቃ ብሎ መስጂድ الحرامን የግል ቤታቸው አድርገውት የአላህ ረሱልና ሱሐቦች መተው ለተወሰኑ ሰዓታትና ቀናት እንኳን እንዳይዘይሩ የሚከለክሉ ግፈኞች
እነዚህ ሰዎች ካልተቀጡ ማን ይቀጣል አላህ አሁንማ በቃ እና በለገል ሰይሉ ዙባ እንደሚባለው ጎርፍ እያደገ ሲሄድ ኮረብታዎችን ይውጣል ግፋቸው በጣም በስቶ ገንፍሏልና አሁን እነዚህ ሰዎች ቅጣታቸውን የሚያገኙበት ጊዜ ቀርቧል አለ ወማ ካኑ አውሊያአሁ እነሱ የቤተል ሐራም ባለቤቶች ያላደሉ ሆነው እያሉ እነሱ የመካ ኃላፊነት በእኛ ነው የተቀደሰውን የአላህ ቤት የምናስተዳድረው እኛ ነን እያሉ ይኩራራሉ እነሱን ደግሞ እኔ ውክልና አልሰጠዋቸውም የአቅደሱ በይትላሂ ፊል አርድ እንደዚህ በእነዚህ ሪጅሶች አስተዳደርና በእነሱ ኃላፊ ስር ሊኖር አይገባውም አለ አላህ ማካኑ አውሊያሁ ማለት ሙላከሁ የካዕባ አስተዳዳሪ መሆን አይገባቸውም እነማል ሙሽሪኩነ ነጀሱን ፈላ ይቅረቡል መስጂደል ሐራም እንዳለው ማለት ነው ኢን አውሊያኡሁ ኢለል ሙተቁን ስለዚህ የመካ ባለቤትና ጠባቂ አስከባሪ ሊሆን የሚገባቸው ዒባዱላህ አልሙተቁን ረሱሉላህ ወአስሐቡሁ الكرام ማለት ነው ካሁን በኋላ የመካ ኃላፊነት የሚሰጣቸው ውክልና በእኔ በኩል አላህን የሚፈሩና በፍቃዱ የሚመሩት እንጂ እነዚህ ርኩሳኖች እንዳላደሉ እየታወቀ በተገላቢጦሽ እነሱ እንደ ቅዱስ እና እንደ ርኩስ አርገው መካ አትገቡም ይሏችኋል ካሁን በኋላማ ዝም የሚባልበት ምክንያት የለም ማለት ወላኪን አክثرهم لا يعلمون ግን አብዛኛዎቹ ማን ቅዱስ ማን ርኩስ እንደሆነ ለይተው አያውቁም ባለማወቃቸው ራሳቸውን ህጋዊ አድርገው እናንተን እንደ ህገወጥ በመቁጠር ባላቸው ጉልበትና ስልጣን ተጠቅመው በይቱላህ አልሐራም እንኳን እንዳትገቡ የሚያደናቅፉ እስከሆነ ድረስ ካሁን በኋላማ እነሱን በዚህ መልክ ዝም እየምተዋቸው አይሆንም ማለት እንዳለውም አደረገ ወማ ካነ ሶላቱም عند البيت الا مكاء وتصديا አለ እነሱ ያው የካዕባ ባለቤት ነን እያሉ እዛ አካባቢ ሽር ጉድ ይላሉ ግን ካዕባ ለምን አላማ ነበር የተፈጠረው መጀመሪያው ነብዩላህ ኢብራሂምና እስማኤልን ሲገነቡ አንጦሂራ በይት ለልጣኢፊን ወልአኪፊን ወረከዕ ሱጁድ ብሎ ነው ያስመሰረተው እነሱ ግን በዛ ቦታ ኢባዳ ያደርጉም ብልግና ነው የሚያስተናግዱበት ማለት ነው እና ካዕባን እኛንን ባለቤቶቹ እኛንን አስተናጋጆቹ ስርዓቱን የምናስከብረው እኛ ነው ይላል ምኑን ስርዓት ምኑን ኢባዳ ነው የምታስከብሩት ይላል ሶላት እንግዲህ ለመስገድ ነው ዋናው የአላህን አምልኮ የሚገለጠው በሶላት ነበረ በዚክር ነበረ እነሱ ግን በዛ በኢባዳው ፈንታ የሚያስተናግዱት ምንድነው ማካነ ሶላቱም እንደል በይቲ ኢላ ሙካአን ፉጭትና ወተስዲየተን ጭብጨባ ነው የነሱ ኢባዳ ይላል ካባ አካባቢ ይመጡና ጠጅ ጠጡና ሲሳከሩ ኢባዳ የሚያደርጉት ምንድነው ጭብጨባና ዘፈን ይጀምራል ማለት ነው እየተሟሟቀ ሲሄድ ፉጭቱ ይደበላለቃል ራቁታቸውን ደግሞ ሴትና ወንድ የተዛለለ ማለት ነው ይሄ ነው ኢባዳ አላህ Subhanahu Wa Ta'ala የነሱ ኢባዳ ጭብጨባና ፉጭት እኮ ነው ይሄ ደግሞ በማንኛውም ዘመን እንኳን ከዕበተል ሙሸረፋ አጠገብ ማንንም ቦታ እንዲህ አይነት ኢባዳ የለም በታሪክ ኢላላ አላህ Subhanahu Wa Ta'ala ወተስዲየተን ና ድምጻቸውን ከፍ አድርገው በማፏጨትና እንደገና እጃቸው ተሚላት በማጨብጨብ የሚያረጉትን ግርግር ነው እነሱ እንደ ኢባዳ የቆጠሩት فذوقوا العذاب بما كنتم تكفرون እና በዚህ መልክ እናንተ የምትቀጥሉ ከሆናችሁ በክህደታችሁ ሳቢያ የተዘጋጀላችሁን ቅጣት ቀመሱ ተቋደሱ የምትባሉበት ጊዜ ሩቅ አይደለም በላቸው ይላል በዚህ መልክ እንግዲህ እያሳወቀና እያስጠነቀቀ ግዚያው ሲደርስ ያው የተባለው ሁሉ ነገር ተፈጸመ ማለት ነው ፈትሁ መካ በሚመጣበት ጊዜ ስለዚህ እንግዲህ አለ ضلال ባስተሳሰቡ እርኩስና ዋጋቢስ የሆነውን ነገር እንደ ቅዱስ አድርጎ ያራምደዋል በተቃራኒው ደግሞ የአላህ ወዳጆች ጌታቸው ያዘዛቸውን ኢባዳ ለማከናወን በሚመጡ ጊዜ ያን ሁሉ ሀገር በረሃ አቋርጠው የመጡት ሰዎች ለአንድ ሰዓት ለሁለት ሰዓት ዑምራ አድርገው ቢመለሱ ምን ይጎዳቸዋል እነዚህ እንደ ወንጀለኞች ሆነው እነዛኞቹ እንደ ቅዱስ ሆነው ፉጭትና ጭብጨባ የሚያስተናግዱት ሰዎች ህጋው የመካ ባለቤቶች እነዚህኞቹ ደግሞ በአላህ መልእክተኛ የሚመሩት ሷሃቦች አገር አጥፊዎችና አሸባሪዎች ተደርገው እንደዚህ ተደረገ ማለት ነው ይሄ ሁኔታ እንግዲህ ለምንድነው ታሪክ ሁሉ ጊዜ ራሱን ይደግማል ማለት ነው አሁንም ያለው ይሄ ነው በአለም ዙሪያ ያሉ ሙጅሪሞች ሰው በላዎች የዓለም አባዋራ ሆነው ይጨፍራሉ
ጌታችን የፈጠረን ጌታ እንወቅና ለሱ እንገዛ የሚሉት ደግሞ መቆሚያ መቀመጫ ያጣሉ ማለት ነው። ይህ ሁኔታ አሁን የተጀመረ እንዳላደለና ተወትሮም እየቀጠለ እንደመጣ ነው የሚያሳየው ማለት ነው። እነለዚነ ከፈሩ አለ እነዚህ ከሃዲዎች ታዲያ በዚህ በኩይ አላማቸው ላይ ተሰልፈውና ተባብረው ገንዘባቸውን የአላህን ብርሃን ለማጥፋትና ነብዩን ለማዳከም የሚያወጡት ገንዘብ ይላል ينفقون اموالهم ገንዘባቸውን ይሸራሉ ይለግሳሉ ሊየሱዱ عن سبيل الله ሰዎችን ከጌታቸው መንገድ ሊያግዱ ባለ ኢኮኖሚያዊ አቅማቸው ገንዘቡን እያወጡ የተለያዩ ቅጥረኞችን እየቀጠሩ ውሸትን እያንጸባረቁና እውነትን እየተዋጉ ገንዘባቸውን ይለግሳሉ ይላል የሚሳካ መስሏቸው فسينفقونها ግን ያን ገንዘባቸውን ያወጣሉ ثم تكون عليهم حسرة በመጨረሻ ግን ያ ሁሉ ወጪ ተወጣለት እንዲካም ከንቱ ሆኖ ይወድቃል ለኪሳራና ለጸጸት ይጋለጣሉ። የፈለገውን ኃይላቸውን ቢያስተባብሩ የፈለገ ገንዘባቸውን ቢያወጡ የኔን ብርሃን እንዲያጠፉ አልፈቅድላቸውም ይላል አላህ Subhanahu Wa Ta'ala ثم يغلبون በመጨረሻ የሚቻለው ሁሉ ጥረት ከተደረገ አስፈላጊ ሁሉ ገንዘብ ከወጣ በኋላ በገፍ መጨረሻ ጣፈንታቸው ሽንፈት ነው ተሸንፈው ይወድቃሉ አለ አላህ። አስቀድሞ ከመሆኑ በፊት ይሄን በትንቢት ቁጭ አደረገው ኋላም በተግባር አረጋገጠው። ወለዲነ ከፈሩ ይሄ በዱንያ መክሰርና መሸነፋቸውን ብቻ ሳይሆን ደግሞ እነዛ ከሃዲዎች በመጨረሻ በመጪው ዓለም ኢላ ጀሃነም ይحشرون ከሞታቸው ተነስተው ተሰባስበውና ተከማችተው ወደ ጀሃነም በገፍ እንደሚነዱ ከወዲሁ አረጋግጥላቸዋለሁ ያለ ይሄን ሁሉ እንዳለው ፈጸመ ማለት ነው። ስለዚህ አላህ Subhanahu Wa Ta'ala ሁሉ ጊዜም ዱንያ የትግል አውድማ ናት። አህለል ሐቅና አህለል ባጢል በሚፋጠጡበት ጊዜ አህለል ሐቅ ምንም ደካማና ጥቂቶች ቢሆኑ በአላማቸው እስከ ጸኑ ድረስ አላህ ከጎናቸው ነው ማለት ነው። አህለል ባጢል ደግሞ የፈለገውን ያህል ቢያናፉ ቢደነፉ ያለ የሌለ ኃይላቸውን ገንዘባቸውን ስልጣናቸውን ቢያስተባብሩ ዙሮ አላህ ጋር ነውና ግጭታቸው በመጨረሻ ተንኮታኩተው እንደሚወድቁ ነው የሚያረጋግጥልን ማለት ነው። ይህ ሁልጊዜም የሚደገም የሚመለስ የሚከለስ ታሪክ ነው። ይህንን እናደርጋለን አለ። ይህን የሚያደርገው ለምንድነው? አላህ ሊየሚዝ الله الخبيث من الطيب እና ቁሻሻውን ከንጹሁ ሊያበጥሮ ሊለየው ፈልጎ ነው ይላል። ሰዎች በመሰረቱ የአንድ ሰው ልጆች ናቸው። ስለዚህ እምነትና ክህደት የሚባልን ነገር አምጥቶ የተለያየ ጎራ እንዲከፈልና ሰዎች በአላማቸውና በእምነታቸው እንዲታገሉ በሚፈጠረው ሁኔታ ገለባና ግርዱ እንዲለይ ነው ይላል አላህ Subhanahu Wa Ta'ala። ምርትና ግርዱ ኸቢሱ ተናንተና እንዳንተው በሁለት እግር የሚሄድ ጨርቅ የለበሰ ሰው ነው፣ ያውም የተከበረ የተደነቀ ሰው ነው ማለት ነው። ግን ሰው ዘንዳ ትልቅ ሲሆን ሲከበር አላህ ዘንድ ርኩስ ነበረ። አሁን ግን አህለል ሐቅ መጥቶ ፍጭት በሚፈጠርበት ጊዜ የሱ ማንነት ይጋለጣል ማለት ነው። ራስ ወዳድ ስግብግብ ትቢተኛ መሆኑ ይጋለጣል። ያ የተናቀውና የወደቀው ሙእሚን ደግሞ ለዓለም የሚበጅ ለጌታው ታማኝ አገልጋይ መሆኑ እንዲለይ ነው ትግል የሚፈጠር ማረገው ይላል እንጂ አግበስ በሸዝም የሸፋፍኝል በወስዳችሁ ኑሮ ሁላችሁም አትታወቁም ነበር። ግን ሁሉ ጊዜ ሁለት ተቃራኒ ቡድን በሚነሳ ጊዜ በሂደት አህለል ሐቅ የሆነ እየነጠረ ነው የሚሄደው እየጠነከረ፣ አህለል ባጢል ደግሞ የፈለገውን ያህል ጣራ ቢደርስ በመጨረሻ ውሸትና ስንቅ እየቀለለ ነው የሚሄደው እንደሚባለው እየተነፈሰ እየተጋለጠ አርቃኑን ይቀራል። በመጨረሻ ያለ የሌለ ጉልበቱን ጨርሶ ይወድቃል ማለት ነው። ይሄ ሱነቱላህ ነው ማለት ነው። ወይجعل الخبيث بعضه على بعض ያንቁሻሻ የነበረውን ነገር ሰው ዘንዳ ቅዱስ ቢመስልም አንዱን በአንዱ ላይ ደራርቦ ፈየርኩመው ተከመረው በኋላ ጀሚዓን በጥቅል فيجعله في جهنم በመጨረሻ እንደዚህ ባላ አግበስብሶ ጀሃነም ውስጥ ሊጨምረው እያዘጋጀው ነው ይላል አላህ Subhanahu Wa Ta'ala። ይሄንን ነው ማደርገው አለ እንዳለው ማደረገ ማለት ነው። አሁንም እንግዲህ በሁለቱም በኩል የሚመጡ ትግሎች እነዚህኑ ቡድኖች ወክለው ይቀጥላሉ። በዚህ መልክ እንግዲህ ምርትና ግርዱ እየለየለት በዱንያ መውደቅ ያለበት እየወደቀ ማደግ ያለበት እያደገ በአኺራም ደግሞ ሁሉንም ተገቢ ቦታውን የምንሰጠው መሆኑ ከዚህ ታሪክ ልትማሩ ይገባል ይላል ማለት ነው። ኡላኢከ ሁሙል ኻሲሩን እና ለአንድ ሰሞን ብልጭ ለጊዜያዊ ጥቅም ብለው
ከጌታቸው ጋር ተጣልተው ሀገርን አጥፍተው የሚሄዱ ሰዎች ከሳሪዎች ይሉሃል እነዚህ ናቸው። እነዚህኞቹ ደግሞ ምንም ለጊዜው ቢጎዱና ቢጠቁም ለቅዱስ ዓላማ ስለታገሉ በመጨረሻ ደግሞ ኡላኢከሁም ሙፍሊሑን የሚያሸንፉና የሚሟላላቸው እነዚህኞቹ ናቸው በማለት ሚናህልይ ተየትኛው ትሆናለህ ምርጫው የራስህ ነው ይላል አላህ Subhanahu Wa Ta'ala። እና ቁል ለዚነ ከፈሩ ለነዛ ለካሃዲ ለሆኑት ወገኖች በላቸው ንገራቸው ቁርጡን እቅጩን ይላል ኢንተሁ ይغفر لهم ما قد سلف እስከዛሬ መስሏችሁ የሰራችሁትን ሰርታችኋል ብዙ ተጨማልቃችኋል ባልጋችኋል እስከዛሬ ስታጠፉና ስታከፉት ከነበረው እኩይ ተግባራችሁ የምትታቀቡና የምትመለሱ ከሆናችሁ የመጨረሻ ድል ልስጣችሁ ይغفر لهم ما قد سلف ያለፈው ወንጀል ሁሉ ይማርላችኋል በላቸው። ምክንያቱም ከስተታችሁ ተማሩ። እንግዲህ በጉልበት በርብርቦሽ በስልጣን በገንዘብ ቢሆን ኑሮ እስከዛሬ የተመኛችሁት ሁሉ ተሟልቶ ነበር። ግን እንዳልተሳካ አይታችኋልና አሁንም የመጨረሻዋ ደቂቃ ላይ ብታውቁ ልትድኑ ትችላላችሁ። እኛ እውነት መስሎን ነበር የታገል ነው። አሁን ግን ሐቁ ከናንተ ጋር መሆኑን አወቅን። ስለዚህ ተመልሰናል የምትሉ ከሆነ አላህም Subhanahu Wa Ta'ala ይቀበላችኋል። ይወፈር ለሁም ማቀር ሰለፍ ያለፈው ጥፋታችሁና በደላችሁ ይቅር ተብሎ ይታለፋል ይላል። ወይዑዱ አሁንም እንደለመዱ ግን በዚሁ በኩይ ተግባራቸው እንቀጥልበታለን ካሉ ግን ፈቀድ መضت ሱነቱ الأولين የቀዳሚዎቹ ልማድ ትቀጥላለች። ትቢተኞችን እስከ መጨረሻው ማጥፋት የተለመደው ነውና ላለፉት ትቢተኞች ሲሰጠው የነበረውን ምላሽ እሰጣቸዋለሁ በማለት አስጠነቀቀ ማለት ነው። በዚህ መሰረት እንግዲህ ለመመለስ የታደሉትም ተዚህ ተመክረው ተመለሱ ይድናሉ የማይባሉ እነ ኻሊድ ኢብኑ ወሊድ እነ አምር ኢብኑ አልዓስ የነበሩ ቀንደኛዎቹ ይሄን ተጠቀሙበት። መጨረሻው ደቂቃ ላይ አላህ ግብዣ አደረገላቸው በቃ ብለው ሄዱ ማለት ነው። ሌሎቹ እምቢ ያሉት ግን ዋጋቸውን አገኙ። ስለዚህ አላህ Subhanahu Wa Ta'ala ይሄንን ታሪክ ለወደፊት ለትውልዶቹ እንዲቀጥል ነውና ያደረገው። ሁልጊዜ መስታወት ነው ቁርአን ማለት ነው። ለአንድ ትውልድ ለአንድ አካባቢ ለተወሰነ ቡድን አይደለም። ይሄ መጨረሻ የታሪክ አስኳል ነውና ሂደታችሁ በዚህ ላይ ይቀጥላል። ትናንትና የነበረው የጠማማውን ክፍል ምን ያደርግ እንደነበር ምን ያስብ እንደነበር ደጋጎቹም ሳሌሆቹ ደግሞ ምን አይነት አቋም እንደነበራቸው ከጌታቸው ጋር ያለው አላቃ ጤናማ በመሆኑ ሁለቱም ያልጠበቁትና አላሰቡት ውጤት ነው የደረሱት ማለት ነው። ስለዚህ በዚህ መስመር በሁለቱ ቡድኖች መስመር የሚጓዙ ሰዎች አሁንም ውጤቱ ተመሳሳይ ነው የሚሆነው እያለ ነው የሚያስጠነቅቀንና በዚህ መልኩ አሁንም ሁላችንም ከዚህ መማርና ከተለያዩ ስህተቶች ለመውጣት ራሳችንን ለማሸነፍ መሞከር እንዳለብን ነው የሚያስተምረን። ወሰለላሁ ዐለ ነብዩ ወዐለይሂ